ባልሽ ክብር ነው። ታገቢያለሽ ሳታገቢያ አትኖሪም። አንድ ቀን ያ ቪዲዮ አፈላልጎት መጥቶ ይደርሰዋል። እሱ አይደለም የሚያፈላልገው፣ ቪዲዮውን አፈላልጎ መጥቶ ባልሽ ጋር ይደርሰው። አታድርጊ፣ ይቅርብሽ። ቲክቶክ ላይ ራስሽን አስጥተሽ ራስሽን ሽጠሽ ገንዘብ የምታገኝ ራስሽን ሽጠህ ገንዘብ የምታገኝ ይቅርብህ። የምሬን ነው የምላችሁ። እንዲህ ባይበላስ ቢቀር የሚለው ተረት እንዴት ዛሬ ደርሶ ጠፋ? 83 አንድ ሙስሊም የለም። ኦኬ ከ83ቱ ሴቶች አንድ ሙስሊም የለም። እነዛ 83ቶቹ ሙስሊም ሆኖ አልሆኑ እህቶች ናቸው አይደል እንዴ? ሴቶች ናቸው አይደል እንዴ? ይሄ የሃይማኖት ጉዳይ አይደለም እኮ። ሴቶች ናቸው አይደለ? ሴቶች ደግሞ ክብር ናቸው። የሴቶች ዳቦ ብዙ ተለፍቶበት መገኘት ያለበት መልከ ጥፉ ነው። ብዙ ግን መለፋት አለበት ያንን ለማግኘት። እንዲሁ በባዶ $350 በቪዲዮ ቀርጻ እየላ ተው፣ ጥሩ አይደለም። ደግሞ አምጥታችሁ አደባባይ ላይ ጆሮአችንን ታደነቁሩና አላችሁ። 84 ዳቦ ተልኮለት ምናምን ነገር ምናምን እንዲያደረገ እሱ ምን ያድርግ? የላከችዋም ችግር አለባት። ያስላከው ሞራሉን አንድ ያጥተዋል። ጭቃ ጭንቅላት ስላለው ገንዘብ አለኝ ብሎ ስለተበላሸ እንዲላክለት አድርጓል። አንቺ ምን ሆነሽ ነው የምትልኪው ነው ጥያቄው። ዳቦሽን የመሰለ ነገር እንዴ ከናትሽ ከአባትሽ ከወንድሞችሽ የምትደብቂውን ውድ ነገር ለአንድ ለምንም ለማታቂው ባዳ ቪዲዮ እየቀረሽ የምትልኪው ለምንድን ነው? በጣም ውድ መሆኑን የምታቂው ከወለደችሽ እናትሽ ትደብቂዋለሽ እኮ። ከወለደችሽ እናትሽ ትደብቂዋለሽ። ስትታጠቢ ተደብቀሽ ነው ከናትሽ እኮ ነው የምልሽ። ገንዘብ ሲሰጥሽ ግን ቪዲዮ ቀርጸሽ ለማታቂው ወንድ ትልኪዋለሽ። እብደት ነው። የምሬን ነው የምላችሁ። አብደዋል። ኢትዮጵያውያን አብደዋል። ከዚህ እብደት ውጡ። ከዚህ እብደት ውጡ። በሆነ ባልሆነው ደግሞ የተላከው ዳቦ የሙስሊም አይደለም፣ የተላከው ዳቦ የክርስቲያን አይደለም አትበሉኝ። እንግዲህ ዳቦ ሃይማኖት የለውም። አትላኩ። ክብር ነው፣ ክብር ነው። በቃ እያወራው ያለሁት ስለሆነ ሃይማኖት ተከታይ ግሩፕ አይደለም። ስለሆነ ሴቶች በአጠቃላይ እህቶቻችን በአጠቃላይ ዳቦአችሁ ሃይማኖት የለውም። ሲጀመር ነፍስያችሁ ነው ሃይማኖት ያለው፣ ዳቦአችሁ አይደለም። ኦኬ አትላኩት። ቢኖረው እንኳን አትላኩት። ይቅርባችሁ። አንተም ጭቅቅታም ዲያስፖራ ይሄንን ነገር ማድረግን አቁም። ደልቶ የምትኖር ይመስል እንደዚህ አይነት ነገር ማድረግ አቁም። በክሬዲት ካርድ የገዛ ጊፍት የምትሰጥ ዲያስፖራ ቤትህን እያስራብክ እናት አባቶችህን እያስራብክ ዳቦ አስልከ ጊፍት የምትልክ ዲያስፖራ አንተ ወርዳል። የመጨረሻን የወረድከው። ጨዋዎቹን እያልኩ አይደለም። የምታደርጉ ጨዋዎች ኑሯቸውን የሚኖሩ ህይወታቸውን የሚኖሩ በጣም ከ100% 90% አሉ። 5%ዎቹ ዋልጌ ዲያስፖራዎችን ነው የምለው። ሁሉም ሴት አትስደብ። እኔ ሁሉም ሴት መች ሰደብኩ? እናንተ ችግር አለባችሁ። ከሴት ሁሉ አታጣሉኝ። የሚልኩትን ነው ያልኩት። እኔ ልከሻል። አንቺ ካላክሽ ምን አስጨነቀሽ? የምትልኩ በነገራችን ላይ ጌም የምትጫወቱ በአጠቃላይ ነው ይሄ። ጌም የምትጫወቱ ሴቶች እና ጌም የምትጫወቱ ወንዶች በአጠቃላይ ምንም ነገር ታደርጋላችሁ። ምንም የማትጫወቱ የላችሁበትም። ሂጃብ አድርጊ፣ ራቁትሽን ነይ፣ ያው ነሽ። ጌም የምትጫወቺ ካለሽ ሁላችሁም ዳቦ አይደለም ሌላም ነገር ከተጠየቃችሁ ትሰጣላችሁ። ጌም የምትጫወቱ ይኸው ፕሬዝዳንት ማሚ ያደረገው ነው ያያችሁ አይደለ? በቃ ጊፍት የሚሰጥ ከሆነ መናገር ያሌለብን ትናገራለህ፣ ማድረግ ያሌለብን ታደርጋለህ። ስለዚህ ጌም የምትጫወቱ ቲክቶከሮች በአጠቃላይ ለኔ ሴቶቹም ወንዶቹም ቆሻሻ ናችሁ። ቆሻሻ፣ የመጨረሻ ቆሻሻ ለማኝ ናችሁ።
በጣም ለማኝ ነገሩ። ያው መለመን እንደዚህ አይነት ቆሻሻነት ክብር አስገኝቶ ዛሬ ሰይፉ ላይ ያስቀርባል። ሰይፉ ኤቢኤስ ላይ ያስቀርባል። ትልልቅ ሚዲያዎች ላይ እንድትጋበዝ ያደርጋል። ክብርን መሸጥ፣ ልመና ክብርን መሸጥ ነው። በነገራችን ላይ ድሮ በባህላችን በሀገራችን መለመን ትልቅ ነውር ነው። ትልቅ ነውር። ሰው ተቸግሮ ካልሆነ በስተቀር እንደው የአባቶቻችን ምርቃት ትዝ ይላችኋል። ፈጣሪ ሆይ የሰው ፊት አታሳየኝ ነበር። ምን ማለት ነው? የሰው ፊት ማየት ጠልተው እኮ አይደለም። የሰውን ፊት ማየት አልፈልግም እያሉ እኮ አይደለም። ወደ ልመና አታስገባኝ ነው። እንድለምን አታድርገኝ ነው። ሰርቼ እንድበላ አድርገኝ ነው። ፈጣሪ ሆይ የሰው ፊት አታሳየኝ ሲል ሰው ጠልቻለሁ እያሉ አይደለም እኮ አባቶቻችን። ሰው ጠልቻለሁ እያሉ አይደለም። የሰው ፊት አታሳየኝ ሲሉ አታስለምነኝ፣ ሰርቼ እንድበላ አቅሙን ስጠኝ፣ ጉልበቱን ስጠኝ፣ ጤናውን ስጠኝ ማለት ነው። ዛሬ ግን ነገር ተለውጦ ፈጣሪ ሆይ ለማኝ አድርገኝ እስከ ማለት ደርሷል ትውልዱ። ለማኞች ከብረው ሲያይ ማለት ነው። ለማኞች ደልቷቸው ሲያይ፣ ለማኞች ተከብረው ሲያይ አላያችሁም እንዴ? ለማኞች የኢትዮጵያ እርቅ ኮሚሽን ምናምን ተብሎ በተጠራ ታዋቂ ቲክቶከሮች ተብሎ ለማኞች አጠቃላይ በአብይ አህመድ ታጭተው የኢትዮጵያ እርቅ ኮሚሽን ላይ ሲሳተፉ አላያችሁም? እና ሀዩቲ ምናምን የሚባሉ ለማኞች ብብታቸውን ለልመና ሲሸጡ የሚውሉ ሴቶች፣ ክብራቸውን ሲሸጡ የሚውሉ ወንዶች። ይሄ ሀሜት አይደለም። በአደባባይ ሲሸጥ ኖርሃል፣ በአደባባይ ይነገራል። ሀሜት አይደለም ይሄ። በአደባባይ ክብርን ሲሸጥ የኖርክ፣ በአደባባይ ክብርሽን ሲሸጥ የኖርሽ ለማኝ የቲክቶክ ሰው ታማው አትበሉ። ይሄ ሀሜት አይደለም። እና እንደዚህ አይነት ሰዎች ክብር አግኝተው ተከብረው ተጽዕኖ ፈጣሪ ቲክቶከሮች የተሳተፉበት የእርቅ ኮሚሽን ተቋቁሟል ተብሎ እነ ሀዩቲን እነ ኢሳምን ምናምን የሚባሉ ሰዎችን አየናቸው እዛ የእርቅ ኮሚሽኑ ላይ አያችሁ። በኢትዮጵያ ምድር ላይ በጎ ነገርን ማበረታታት ተትቶ መጥፎ ነገር እየተበረታታ ለዚህ ደርሰናል። ታዲያ በማን እንደሚፈረድ ወደ ማንስ አቤት እንደሚል እኔ አላቅም። እኛ ጋር ቀን ነው፣ ገና ነው። ቀንም አይደለም ጠዋት ነው እኛ ጋር። ምን ለማለት ፈልጌ ነው? ትውልዱ መስራት ያስከብራል ሳይሆን መለመን ያስከብራል ብሎ እንዲያምን ተደርጓል። አንደኛ በተለያየ ጥቅማ ጥቅም ገንዘባቸውን የሚሰጡ ዲያስፖራዎች ትውልዱን አበላሽተውታል። ጥቅማ ጥቅማቸው ምንድነው? በቪዲዮ ዳቦ ይላክላቸዋል፣ እሱን ያያሉ። አንድ ወንድ የ84 ሴቶችን ብልት ሲያስልክ እስቲ ያስባችሁታል? የ84 ሴቶችን እፍረተ ስጋ ቪዲዮ አስቀርጾ ሲያስልክ ጀርመን ሀገር የሚኖር ኩሊ እኮ ነው። ጀርመን ስለሚ ማርቆስ ነው ምናምን የሚባል ጀርመን ሀገር ስለሚኖር ነው እንጂ ኩሊ ነው እሱ። ያ ኩሊ የ84 እህቶቻችን፣ እኔ እህቶች አይደሉም እነሱ፣ የ84 ሴቶችን እቃ ሲያስልክ ዳቦ ሲያስልክ 84 ሴቶች ስንት የሚያፍርባቸው ቤተሰብ አላቸው። ቢያንስ ለአንዷ ሴት ስንት ወንድሞች አሏት፣ ስንት እህቶች አሏት። ወደፊት ደግሞ የምትወልዳቸው ስንት ልጆች ይኖራሉ። እመኚ ነው የምልሽ። የላክሽው ዳቦ ለልጅ ልጆችሽ ቪዲዮ ይደርሳቸዋል። ይኸው አያታችሁ የላከችው ዳቦ ለሆነ ማርቆስ ለሚባል ሰው ተብሎ ቪዲዮሽ ለልጅ ልጆችሽ ይላክላቸዋል። ቪዲዮሽን ልጆችሽ የልጅ ልጆችሽ ባይፈልጉት እንኳን ቪዲዮ ፈልጓቸው ይሄዳል። እመኚ ነው የምልሽ። ባል ስታገቢ ባልሽ ይሄን ነገር ባያውቁ እንኳን ባልሽን አፈላልጎ የሚደርሰው ቪዲዮው ራሱ ነው። ቪዲዮው ራሱ ባልሽን አፈላልጎ ይደርሳል። ፊውቸርሽን እያበላሸሽ ነው።
ዳቦ ያለ ዲያስፖራ እየላክሽ ፊውቸርሽን እያበላሸሽ ነው። ይቅርብሽ ነው። አንተም ዳቦ የምታስልክ ወራዳው ዲያስፖራ አንተም የእህቶችህን ፊውቸር እያበላሸህ ነው። አንድ እህት ገንዘብ አግኝታ ዳቦ ላንተ ከላከች ያንተም እህት ያችን ሴት አይታ ሎኖ ዳቦ ልካ ገንዘብ ለማግኘት ጥረት ታደርጋለች። አየህ፣ በተዘዋዋሪ ለእህትህ መጥፎ ነገር አርአያ እንዲሆናት እያደረክ ነው። አግኝተኛል ግን ከአንዲት ሴት ገንዘብ ሰጥተህ ዳቦ አስላክ። ያቺ ሴት ዳቦ ስለላከችልህ ሀብታም አረካት ገንዘብ ለልከ። ያችን ሴት የምታይ ደግሞ ያንተ እህት ሎነ ባለጌ ወንድ ዳቦዋን ትልክና ሀብታም መሆንን ትመኛለች። ባትልክ እንኳን የመላክ ፍላጎት ይኖራታል። ለአንተ ዳቦ ልካ ሀብታም የሆነችዋን ሴት ስታይ ማለት ነው። ምን አይነት ዘመን ላይ እንደደረስን አላውቅም። ምን አይነት ዘመን ላይ ነው ሰው $350 ቪዲዮ ለማየት ፖርን አታዩም? የሚያ ከሊፋን ገብታችሁ ኤክስ ቪዲዮ ላይ ፖርን አታዩም? እንዴት ታዲያ እንደዛ ከሆነ ዳቦ የመሱስ ካለባችሁ በየአይነቱ ሄዳችሁ ማየት ትችላላችሁ። ወይስ ያንዲት ሀበሻ ራሷን ካላበላሸች ብላችሁ ነው ተጨንቃችሁ የሷን ቪዲዮ ለማግኘት ያንን ሁሉ ገንዘብ የምትለቁት? ኧረ ተው፣ ጥሩ አይደለም፣ ይደብራል። የዳቦ ምስል የናፈቃችሁ ከሆነ ኢንተርኔት ዘመኑ የኢንተርኔት ነው። ሄዳችሁ እዩ። የእህቶቻችንን ዳቦ ለማግኘት መጥፎ አመል አታስለምዷቸው። እህቶቻችንም ተው፣ እናንተም አትላኩ። ክብር ነው። ፈጣሪ ለምን ይመስላችኋል እዛ ወስዶ ደብቆ የፈጠረው? ውድ ስለሆነ እኮ ነው እዛ ወስዶ ደብቆ የፈጠረው። ውድ ባይሆን ኖሮ እዚህ ጋር ይፈጥርባችኋል እኮ። ውድ ባይሆን ኖሮ እዚህ ጋር ጆሮአችሁ ቦታ ላይ ሊፈጥረው ይችላል። ውድ ስለሆነ ደበቀው። በመደበቁ ያዘናችሁ ይመስል ለምን ላይቭ ላይ ስንወጣ ፊታችን ላይ ቁጭ ብሎ ሁሉም አላየው ይመስላል እኮ። በመደበቁ የተጸጸታችሁ ይመስላል። ከፈጣሪ ጋር መጣላት ነው። ለምን ደበቀው? ፈጣሪ ለምን ደበቀው? ከመደበቅም ለምን ሳር እንዲበቅልበት አደረገ? በጣም ውድ ስለሆነ መደበቅ ብቻ አይደለም፣ በላዩ ላይ ሳር እንዲበቅልበት አድርጓል። ውድ ከመሆኑ የተነሳ ሲታይ እንዳያምርም አድርጎ ፈጥሮታል። ሲታይ አያምርም አይደለ? ሚስጥር አለው። ሲታይ እንዳያምር ተደርጎ የተፈጠረበት ሚስጥር አለው። ያ ሚስጥር ምንድነው? ውድ ነው። ውድ ስለሆነ ደብቆታል፣ መልከጥፉ አድርጎ ፈጥሮታል እንጂማ ውድ ባይሆን ኖሮ ልክ እንደ ፊታችን የትም ይፈጥረዋል። ልክ እንደ ጸጉራችን የትም ይፈጥረዋል። ልክ እንደ አይናችን የትም ይፈጥረዋል። የሚታይ ቦታ ይፈጥረዋል። ጆሮአችን ላይ ወይም ደግሞ ቅንድባችን ላይ ሊፈጥረው ይችል ነበር። ውድ ስለሆነ ውድ ቦታ ላይ ድብቅ ቦታ ላይ ፈጠረው። እዛ ድብቅ ቦታ ላይ መፍጠሩ ብቻ አልበቃውም፣ ሳራ በቀለበት። ተው፣ ይደብራል። ውድ ነገርን አታርክሱ። ጾም ያጠፋል ብለውኛል፣ ትቼዋለሁ በቃ። ወላይ ሰከራን መሰለኝ ይላል። ጣመው ታበል በኛ ይፈጅርን ሀድ ረመዳንን ሆሽት የኘሰባ ኢለሰች ሼሽ ትንጋኔቾ አኩ በኛ ይፈጅርን አራት ትንጋኔቾ ሂፕታይ ባድ ኢሰቻነሚ ሰብ በሳምት ሆሽ ተነገ ብቻ ኢሰቻን አሎነ አይሰቻነይ የኛነይ ዲነት ከተላነ የደፋኔ ኢሰቻነይ ገይካይ ኢትዮጵያ ቋሎን አሮት ማልተ ኢሰኩባን ባድ አዶን አንሰንበተዋ ግድር ሰንበተን ብቻ ሰቻኒ ቤት ሰይ ደማና እደግ ትመረኛ በልቻሉት ላዋለከ ይቆር በኛ ይፈጅርን ኦሽትለኝ ረመዳንን ሸሽትለኝ እንጋኔቾ ኢቢታይ ባድ ባውጂ አያም ለሰኪ ባውጂ አያም ለሰኪ በኢትዮጵያን አያሜ ላይ የስኮቲ አያሜ ላይ በኢትዮጵያን ያ በኛ ይፈጅርን ገባሻን አሎን
ሸሽት ምክንያት አለ ለአኩ ለልስኮቴ ባይተን ሀድለኝ ባዳምናይ በዲንምናይ ሰቻንሰ ቤለ ሆሽትለኝ ኢታይ ወሪ ረመዳንን ሸሽት ለኝንጋኖች ኢብታይባት ታንሰንበቷ ተግድምር ሰንበት ገና ይሰክቡያን ባድ አሉን ያለው ኢትዮጵያ አሉን ያለው ቦሽቱ ብሯ በሽሽት ብር አረቄ ሰከኔ ይውልቡያን ባድ አሉን ያለው ይከስቡያንን ባድ ያለው ረውጥ ቡያንን ባድ ያለው ወልአሮት ትረውጥ አንደርኮኔ ቲኖቴ ቀደን ማልተይኛው አሮትን ብላሻው ረመዳን ሎነ ኮነ የብሌኔያ ያሮተ ኤታት አዘወርኩ ያው አሮት ላኛ እንደርኮና አኩ ቲኖቴ ቀደ ታቱም ገነ ቀለግዝ መሹራ ላሽን ባውን የመጣው ደማናሽ የስኪልል ብለሽ ትመሪኛሽ እና ለምን ረገባ ሃኒ ታዋልክ ለምን ዳባና ለክም ካይ ቪዲዮ ነቀልኩም ትሊቁ ኢታይማ ግዳናን ሰግስ አላህ ሜጠረው አይትራኒ ተሐለቀያን አቱም በቪዲዮ ለምን ተሸሚ ሀባሞን ቪዲዮ ነቀልኩም ለሰብት ሊቁ ያሙ ይታቃን በእኛም ይወልዳለም ማሉ ወይ አልወጣ በማንበልዳሊ ፍቅረኛ ባሞን ፍቅር ያጥፈቦሞ ቪዲዮ ያናም ትሊቁ ወይ ጃለም ማሉ ወይ የብጃሙ ጂጂኛ ይዘኩ